ናትዬ እንዴት ነህ? ከሌላው ጊዜ በተሻለ አሁን በጣም ደህና ነኝ። ምን ነው እንዴት ተፈታሽ? ለምን ተፈታሽ ብላ ጠይቀኝም እንዴ? እንዴትም ተፈቺ እንዴትም ዋናው መፈታትሽ አይደል? ናትዬ እኔ እኮ አሁን በጣም ተጸጽቻለሁ። ኤፍራታ ላይ ምንም ነገር ማድረግ አልፈልግም። በእርግጥ ከቀናቶች በኋላ አብረን አንኖርም። ሆኖም ግን በቃ ሰላም እንዲፈጠር ፈልጋለሁ። አብረን አንኖርም ማለት ለምን እንዳላወቀ ትሆናለህ? ሁሉንም ነገር እንደነገረች እኮ አውቃለሁ። ያፌትን ልታገባ እንደሆነም አውቃለሁ። ዛሬም እሱ ጋር ስላደረች አይደል የተናደድከው? ንገሪኝ እስቲ። ሁለታችሁ ተስማምታችሁ የኔን ጨረቃ አጥምዳችኋት ነው አይደል? በምንድን ነው ያስፈራራችኋት እንዴ? ቆይ ስለምን ማስፈራራት ነው የምታወራው? እኔ ኤፍራታን ልጠላት እችላለሁ። እሱ ደግሞ አሁን ላይ አይደለም። የእሷ አለመኖር ጉድለት እንደሆነ ታውቆኛል። አይደለም ለእህቴ ይቅርና የአባቴ ገዳይ ለሆነች ሴት እንኳን ያፌት እንዲያገባት አሳልፌ አልሰጥም። እሱ እኮ ማለት ትክክለኛ ፍቅር እንኳን አይዘውም። ሁሌ የእልህና የወረት ፍቅር ነው የሚይዘው። በቃ አሁን ገብቼ ልተኛ። ከዚህ በላይ ስለሱ ጊዜ ወስጄ ማውራት አልፈልግም። ለካ ማስመሰለኝ እንዲጎበዝ ነህ። ምንም እንዳልተጎዳ ጠንካራ እንደሆነ ያስመስላል። እንዴት እንደተቃጠለ ድምፁ መስለኝ። ከአሁኑ እንደዚህ ሆነ ተጋብተን አንድ ላይ ስንሆንማ እንዴት እንደሚሆን እንጃ። የሚያብር ሁሉ ነው የሚመስለኝ። እባክህ የምትፈልገውን ነገር አገኘ አይደል? በቃ ወደ ቤት ልሂድ። አንተ ፍላጎት ናታንን ማበሳጨት፣ ልቡን መስበር አይደል? ይኸው አሁን ተሳክቶልሃል ሁሉም ነገር። አይ አትሄጂም። አልተረዳሽኝም እንዴ? እንደማትሄጂ ለናታን ነግሬዋለሁ። ታዲያ አሁን እዛ ስቴጂ ምን የሚል ይመስልሻል? ቃል ገባላለሁ። ስገባ አያየኝም። ክፍሌን ቆልፌ ስለምተኛ እዛ ማደሬን በራሱ ማንም ሰው አያውቅም። ለምንድን ነው እዚህ ማደር ያልፈለግሽው? ከዚህ በኋላ እኮ ይሄን ቤትሽ ነው አይደል? ስንገባ እዚህ ማደርሽ ጋር እሺ፣ እስከምንገባ ድረስ ቤቴ ልደር እባክህ፣ እየለመንኩ ነው። አይዞሽ፣ አትፍሪ። እስከምንገባ ድረስ ምንም እንደማላደርግሽ ቃል ገባልሻለሁ። ተይ እንጂ አታልቅሽ። እኔ እኮ ላንቺ ጥሩ ሰው ልሆንልሽ እየሞከርኩ ነው። እንደተበደለ ሰው ማቱኝ። አንድ ጥያቄ ልጠይቅ እችላለሁ? ያውን በደስታ ነው መልስልሽ። ምንድን ነው? ለምንድን ነው እኔ እንደተደፈርኩ እንዳስብ ያደረግከኝ? ይህን ሁሉ ድራማ መስራት ለምን አስፈለገ? ቆይ አንቺ እሱ እንዴት ልታውቂ ቻልሽ? ማነው የነገረሽ? እሱ አስፈላጊ አይደለም። ለምን እንደዛ ማድረግ አስፈለገ? ምክንያቱም መጀመሪያ ላይ ሀሳቤ አንቺን ውጭ ላለ ባለ ሀብት በብዙ ብር መሸጥ ነበር። እሱ ደግሞ ማንም እንዳይነካት ብሏል። ስለዚህ አንቺ ተደፈርሽ ማለት ወይ ዋጋ ይወርድብኛል ወይም ደግሞ ከነጭራሹ አይገዛኝም። አንተ ግን ምን አይነት አረመኔ ነህ? ጭካኔን ለመግለጽ እኔ ቃላት ያጥረኛል። ወይኔ ጉዴ! ወይኔ! እባክሽ ልጅ አንሹ፣ እባክሽን አንሹ፣ አንሹ የኔ ልጅ። ወይኔ አንጀት ያልችላሉ። እባክህ ፈጣሪ፣ እባክህ የኔ ጌታ፣ እባክህ እንደኔ ኃጢአት ሳይሆን እንዳንተ ምሕረትና ቸርነት ልጄን ጠብቅልኝ። ልጄን አንተ ጠብቅልኝ። አንቺ በዚህ ሌሊት ምን ትሰራለሽ? አስደነገጥሽኝ እኮ። አንቺም ትደነግጫለሽ እንዴ? ለነገሩማ ለራስሽ ታስቢበታለሽ። ሌላው ሰው ግን እንደፈለገ ቢወድቅ፣ ቢነሳ፣ ቢቆረጥ፣ ቢፈለጥ ምንም አይመስልሽም። አንቺ ራስሽ በዚህ ሌሊት ምን ታደርጊያለሽ ነው? ወይስ የሌሊት ግብር አለብሽ? ደግሞ እሱ ምን ማለት ነው? አንቺን ራስሽ ልጠይቅሽ እንጂ እኔን ትጠይቂኛለሽ እንዴ? በኩል ሌሊት የተገኘሽው እኮ አንቺ ነሽ፣ ያውም ሰይጣን ልጆቹን በሚላጭበት ሰዓት። በስመ አብ ወወልድ ወመንፈስ ቅዱስ። አንቺ ምን አይነት ተንኮለኛ ነሽ? እንዴት አይነት ይስጠን ሀሳብ ነው የምታስቢው? እኔ ለራሴ እፉዬ ጠፍታብኝ በር ያለው አንቺ ሌላ ነገር ትቀበጣጥሪያለሽ።
ለነገሩ ምን ብለሽ አይገባሽ። ወልደሽ እስካላየሽው ድረስ እንዴት ታውቂዋለሽ? እባክሽ ነው የራስሽ ጉዳይ። እንደምን አይነት ተፈጥሮ ነው ያላት? እንዴ እኩለ ሌሊት ሆኗል እኮ። ለምንድን ነው የማትተኛው? አንቺ ዝም ብለሽ ተኝ። እኔ እንቅልፌ ከመጣ ልብሴን ቀይሬ እተኛለሁ። ዋና ግን ስለረበሽኳችሁ ይቅርታ አድርጉልኝ። ኢፉ መጣች እንዴ? ኧረ አልመጣችም። እኔ የሰማው ነገር ካለ ልጠይቅ ብዬ ነው የመጣሁት። ወይ ካልሆነ ወጥቼ ልፈልጋት እንዴ? ኧረ አያስፈልግም። እኔ እኮ ሀሳቧን ከቀየረች ብዬ ነው እንጂ እንደማትመጣ ነግራኛለች። ተው ልጄ፣ እኔን ለማረጋጋት ብለህ አትዋሽ። እውነቴን ነው ገኒ። እንደዛ ባይሆን እንደዚህ ተረጋግቼ ይቀመጥ ነበር? ቆይ እሷ ከመቼ ጀምሮ ነው ውጭ የምታድረው? ከማንስ ጋር ነው የምታድረው? ገኒ አሁን ደህና እንደሆነች ከነገርኩሽ ይበቃል። ግቢና ተኝ። ወይ መተኛት። ለማንኛውም ደህና ደሩ። ደህና ደሩ። ወይኔ እባክህ አምላኬ፣ እባክህ የልጄን ድምፅ አሰማኝ እባክህ። እኔ ኃጢአተኛዋ እያለሁ እሷን አትቅጣት፣ የእሷ ፈተና ይብዛ እባክህ አምላኬ እባክህ። ወይዘሮ ገነት ስራ የለም እንዴ? ምንድን ነው እዚህ የምትሽከረከሪው? ቤዚ እፍ እኮ እስካሁን አልመጣችም። ውስጤ ምንም ነገር ደህና ነገር እየተሰማኝ አይደለም። ናታን ደህና ናት ቢለኝም እኔ መቀበል አቃተኝ። ለእሷ አታስቢ። እሷ አሁን አዲሱ ፍቅረኛዋ ጋር ነች ያለችው። መቼም አልነገረችኝም አትይም። ማለቴ እዚህ ቤት ውስጥ ከአንቺ ውጭ የሚቀርባት ሰው የለም። ስለምን ፍቅረኛ ነው የምታወሪው? ይፉዬ ደህና ነሽ? ምን አለበት ግን አንዴ እንኳን ስልኬን አንስተሽ ደህና ነኝ ብትይ ምን አለበት? አልቻልኩም ነበር። ቤዝ እንዴት ነሽ? እንኳን ለቤተሰብ በቃሽ። ለመልካም ምኞትሽ አመሰግናለሁ። እና አዳርሽ እንዴት ነበር? ግን ቆይ ምን አስቸኮለሽ? ከሳምንት በኋላ ትጋቡ የለ እንዴ? ቀስ ብላችሁ አደርሱበትም? ጋብቻ? ፍቅረኛ? ይፉዬ ምንድን ነው? ስለምንድን ነው የምታወራው? መቼም ስለ ናታን አንልሽም። እሱንማ አይን ላፈር ብለዋለች። እኔ ግን ይፉ ሙሽራው ማን እንደሆነ የሰርግሽ ቀን ብታሳይን ሰርፕራይዝ ብታደርጊኝ ደስ ይለኛል። ቆይ ላንቺ ማን የነገረሽ? መቼም ናታን አይደለም አይደል? እሱ እንደሆነ ድጋሚ ስለዚህ ርዕስ ማንሳት አይችልም። አትሳሳች የኔ ቆንጆ። እኔ እኮ ቤዛ ነኝ። ሰውን እንዴት ማስወራት እንዳለብኝ ጠንቅቄ ያውቃል። እና ይፉዬ እውነት ነው ማለት ነው? አንቺ ናታንን ትተሽ ሌላ ሰው ልታገቢ ነው? ምን ነው ግን ይሄ ማንነት የተገለጸልሽ ገና ዛሬ ነው እንዴ? ይፉዬ ንገሪ፣ በትክክለኛ ከአንቺ አንደበት ልስማ። ናታንን በሌላ ወንድ ለውጬዋለሁ በይ እስኪ። የሚባለው ነገር እውነት ነው? ሌላ ሰው ልታገቢ ነው? አዎ እውነት ነው። ቆይ እናንተ ስለ እኔ ህይወት ምን አገባችሁ? ይመለከታችሁ? እንግዲህ ወይዘሮ ገነት የይፋታ ትክክለኛ ባህሪ ይሄ ነው። ከናታን ጋርም የነበራት የወረት ፍቅር ነበር።
እባክሽ ገንዬ ተረጋጊና እረፍት አድርጊ። እንዴት ልረጋጋ? ምን ይዤ ልረጋጋ? ናት አውቃታለሁ ያልኳት ልጄ በፍጹም ማላቃት ሆና ሳያት እንዴት ብዬ ልረጋጋ? እናንተ እኮ በእሷ እኮ 100% እርግጠኛ ስለሆናችሁ ነው አሁን እንደዚህ የምትሆኑት። ከዚህ በኋላ ላለው ከራሳችሁ ውጪ ማንንም ሰው መውደድና ማመን የለባችሁም። ለማንኛውም ይሄ ትምህርት ይሆናችኋል። ልጄ ደህና አይደለች፣ ምንም ደህና አይደለች። ናታን ከሆነ ጊዜ በኋላ ልጄ ትቀይራለች። ገንዬ አንዳንድ ጊዜ ባንፈርድ ጥሩ ነው። ደግሞ አንቺ ራስሽ አይደለሽ እንዴ ምንም ነገር ሳታጣራ አትፍረድ ያልሽ? ሳናጣራ መፍረድ የህሊና ዕዳ እንደሚሆን እኮ አንቺ ራስሽ ነው የነገርሽ። ቆይ ይሁን ነገር የሆነች ይመስላል? ለእኛ ያልነገረችን ነገር ሆና ይሆን? አዎ ሌሊቱ ሙሉ እንቅልፍ አልተኛው ሳስብ ነው ያደርኩት። የሆነ በቃ ሳወራት አይኔን አታየኝም። ቀድማ በጣም ትጮዋለች። ሳወራት ጀርባዋን ነው የምትሰጠኝ። ብቻ የሆነ ምርጫ ያጣች አይነት ነገር ይሰማኛል። ምርጫ ሳታጣቀር ወይኔ ልጄ፣ ወይኔ ልጄ፣ እኔ ልሰቃይልሽ። ግን ያልገባኝ ከሌላ ወንድ ጋር ለመሆኗ ከምርጫ ጋር ምን ያገናኘዋል? ለዛሬ በህይወቷ ውስጥ ሌላ ሰው እንዳለ ማወቅሽ በቂ ነው። ብቻ ግን አሁን ልንረዳትና ምን አይነት ሁኔታ ውስጥ እንዳለች ልናውቅ ይገባል። ቆይ አንተ ከሌላ ወንድ ጋር መሆኗ አይሰማህም? ልብህን አያሳዝንም? ውስጥ ተከፍቶ ቤታይ ኖሮ ከፍቼ ባሳየሽ ምን ያህል ደስ ባለኝ። በተለይ ደግሞ በህይወትሽ ውስጥ እሞትለታለሁ የምትዩ ሰው በቃኝ፣ አልፈልግም፣ ሌላ ሰው አፍቅር ያለው ሲልሽ ውስጥሽን በጣም ያማል። ውስጤ ሲዳማ ይታወቀኛል። በተቃራኒው ሌላ ሰው ቢሆን ኖሮ ይሄን ያለኝ ወይ ደባደበዋለሁ አሊያም ደግሞ ገለው ነበር። ግን የኔ ጨረቃ ናት። ቃል አስገብታ አስጠንቅቃ በህይወቷ ጣልቃ እንዳልገባ ያደረገች። ናስቲ አይዞ ልጄ፣ ኤፍራታን እኔ እንደምንም ብዬ አግባብቼ ተለማምጬ አውጣብቼም ቢሆን አወራታለሁ። አንተ ብቻ ተስፋ አትቁረጥ። ይገርማል። እንደዚህ ልትተይው ነው የእኛን ህይወት ስታመሰቃቂ የነበረው? አሁን እሱ እንደምታገኘው እርግጠኛ ስትሆኝ ሌላ ሰው ጋር መሆን አማረሽ አይደል? ቆይ ግን አንቺ ከልጅነትሽ ጀምሮ የኔን የሆነ ነገር መውሰድ ነው አይደል ፍላጎትሽ? አዎ ልክ ነሽ። የአንቺ የሆነን ነገር ሁሉ መውሰድ እፈልጋለሁ። ከአንቺ ደስታ ይልቅ የራሴ ማስቀደም ነው የምፈልገው። ደህና ነሽ አይደል? አዎ ደህና ነኝ። የአንቺን የሆነ ነገር ሁሉ መውሰድ እንደምችል ማሳየት ነበር የፈለግኩት። እሱን ደግሞ አድርገዋለሁ። የቀረኛ ቤት ነበር፣ እሱን ወስጄዋለሁ። አሁን ሌላ ያልወሰድኩብሽ የቀረ ነገር አለ? እንደዚህ ታምኝልኛለሽ ብዬ አልጠበቅኩም ነበር። በቀላሉ ተስፋ መቆርጭም አልመሰለኝም። እና አሁን ደስ አለሽ? በመውደቄ ልትሳለቂብኝ ነው የመጣሽው አይደል? እርግጠኛ ነኝ ደግሞ ከዚህ ነገር ሁሉ ጀርባ አንቺ አለሽበት። አንተ ኤፍራታን ከናታን አርቅልኝ፣ ናታን ደግሞ የግል ያደርገዋል አልሽው አይደል? ቆይ በምንድን ነው ያስፈራራሽ? ነገርኩሽ አይደል? ያንቺ ስለነበርና ከአንቺ ጋር ተኝቶ ለዛው ማስረግዞሽ አልፈልግሽም ብሎሽ ስለነበር እኔ ደግሞ እሱን የግሌ ማድረግ እንደምችል ላሳይሽ ብዬ ነው። የራስሽ ጉዳይ። እሺ ከፈለሽ ገደል መግባት ትችላለሽ። ደግሞ ሰው መስለሽኝ ላዝንልሽ መሞከሪ። ቤዛ አንቺ እዚህ ነሽ እንዴ?
እንዴት አደርሽ? መቼም አዳርሽ ቆንጆ እንደነበር አልጠራጠርም። አዎ በጣም ቆንጆ ነበር። ከአንቺ ወንድም ጋር ካሳለፍኳቸው ምሽቶች ሁሉ የተለየ ነበር። አንቺ ግን ምን አይነት ከሃዲና የበላሽበትን እጅ ነካሽ ነሽ? ለነገሩ እንኳንም ቀረብሽ። ትሰሚኛለሽ? ሀብትና ንብረቴን ሳትወጂ በግድሽ ትመልሻታለሽ። ስሚኝ ጽ፣ አይምሮሽ እየፈጠረ የሚነግርሽን ነገር ሁሉ እየተቀበልሽ እየመጣሽ እኔን አትረብሽኝ። ማወቅ ከቻልሽ ሁሉንም ማስታወሰሽ እውነቱን እወቂ። ካልሆነ ግን ባልተፈጠረ ነገር እየመጣሽ እኔን አትነዝንሽ። አሁን ባለሁበት ሁኔታ አንቺን የማስተናግድበት አቅም የለኝም። ውይ በጣም ደከመሽ እንዴ? ውይ በቃ ተኝ። ምሽቱ በዚህን ያክል አድካሚ ይሆናል ብዬ አላሰብኩም ነበር። በቃ ጽ እንውጣላት። እሷ እንዳለችሽ ሁሉን ነገር ብታስታውሺ ጥሩ ነበር። የእናንተ ቤትና ድርጅት ከእሷ ጋር የሚገናኝ አይደለም። አረ አንቺም ለእሷ እየተደረብሽላት መሆኑ ነው? እሺ ትችላላችሁ። ፍቅራችሁን ያዝልቅላችሁ። አረ ፂ ምን እያልሽ ነው? ፂ ጠብቂኝ። ፂ ምን ሆነ ውስጥ ገብተህ ያልተኛ ነው? እዚህ ተኝተህ ቢያንስ እንኳን ልብስን ባመጣል ብትነግረኝ ጥሩ ነበር እኮ። እንቅልፍ አልወሰደኝ። እህትህን ከዚህ ወጥመድ እንዴት እንደማስወጣት እያሰብኩ ነበር። እና መፍትሄ አገኘህ? ብዙ ሀሳቦች ጭንቅላቴ ላይ በመጡ የትኛውን ሀሳብ ማሳደግ እንዳለብኝ አልገባኝም። ለምን የሰርጓ ገና ግተናት የትም እንዳትሄድ እናደርጋት? እሱ እንኳን አንድ ሰርግ አይደለም 100 ሰርግ መደገስ ይችላል። እንደውም እንደዛ ካሰበን ኤፍራታን በጣም ይጎዳታል። ከኛ ጋር ተስማምታ እንዳገትናት ነው የሚረዳው። እና እሺ አሁን ምን እናድርግ? አሁን ደግሞ እናቴ ከሰማች ትጎዳብኛለች። እዛ ደግሞ ከሆነች መስማቱ አይቀርም። እሱ ደግሞ በጣም ነው የሚያስጠላው። ቆይ እሷ እናቷ እንደሆነች ካልነገረቻት እዛ ቤት መቆየቱ ምን አስፈለገ? ወደ ቤቷ አትመጣም እንዴ? ሲጀመር ቤት ሰራተኛ ሆኖ እዛ መቆየቱ ምንድን ነው ለውጡ? በሰዓቱ እናቴ በጣም ተጎድታ ነበር። በቃ ስተኛም ስትነሳም ልጇ እንዴት አድርጋ ማግኘት እንደምትችል ነበር የምታስበኝ ነበር። የምን እውነት? ብዙ ሰዎች እኔ እንደማውቅ ያውቁም ነበረ። እንደውም አንዳንዶቹ ጭራሽ ለልጅሽ እነግረዋለሁ ምናምን እያሉ ያስፈራሯት ነበር። ከዚያ የሆነ ጊዜ ላይ አንዱ ብር ካላመጣሽ ለልጅሽ ሁሉንም ነገር እነግረዋለን ብለው አስፈራራት። እኔ ደግሞ አንድ ሀሳብ መጣልኝና ተይው በቃ ይምጣ ገንዘብም እንዳሰጪው አልኳት። ግን ደግሞ እውነትም ነበረ። ቆይ የሰውን አፍ እንዴት ቻላችሁት? እናቴ ስለ እህቴ ደህንነትና ማንነት ቀን በቀን ብትነግረኝም ቤታቸውና እህቴ ምን እንደምትመስል ልትነግረኝ ፈቃደኛ የለችም። ከዛ አንድ ቀን ቤት ደርሳ ስትወጣ ተከታተልኳት። ምን? አንተ ገኒን ተከትላት ቤት ድረስ ሄድክ? አዎ። ከዛ ቤታቸውን አየሁት። ከዛ ስትወጣ ጠብቄ በውሸት ማንነት ቢሆንም ቀረብኳት። ማለቴ ደካማ ጎኗን አውቀው ስለነበረ በዛ ማንነት ቀረብኳት። እና ገነት እናት እንደሆነች ስታውቅ ኤፍራታ ምን አለች? ያው እንደምታውቀው እህቴ ልብ ውስጥ ክፋት ስለሌለ ሌላ ሰው አቅዶና አስቡበት ይቀርበኛል ብላ አላሰበችም። ይገርማል። አንተና እናት ምርጥ ተዋናይ ወጣችኋል። ሰው ላይ ፊልም ትሰራላችሁ አይደል? በተለይ ኤፍራታ ላይ። እኛንማ አሁንም የድራማው አካል አረጋችሁ። ከእፉዬ ጎን ለመሆን ስል ዳጊን የማያውቀውን ብቸኝነት እያለማመድኩት ነው። ዳጊ ከኔ ከአባቱና ከአጎቱ ተለይቶ ውሎ ማድሮ ማያውቅም ነበር። ከዛ ግን ችግር በችግር ላይ ተደራረበብን። መጀመሪያ አባቱን አጣ። እኔም በህልሜም በእውኔም ሁል ጊዜ እፉዬን እያሰብኩ ስልሰልስል ታማሚ ሆንኩ። ከዛ ደግሞ እንደምንም ብዬ
እንዴትም ብዬ ልጄን መቅረብና ወደ ቤቷ መመለስ እንዳለብኝ አሰብኩ። ግን ደግሞ ከለመደችው አኗኗር ወደ ድህነት ላስገባት አልፈልግም። ከዛ ልጄን አጎቱ ጋር ትቼ ወደ አረብ ሀገር ሄድኩ። 3 ዓመት ሰራራውኝና እንደ አቅማችን ትንሽዬም ቤት ቢሆን የራሳችንን ቤት ሰራ። ከትንሽ ዓመታት በኋላ ደግሞ ቢኒያም ታሰረ። ልጄን እንዴት መቅረብ እንዳለብኝ ማሰብ ጀመርኩ። ብዙ አሰብኩኝ። ከሁሉም የተሻለው ደግሞ እዛ ቤት ሰራተኛ ሆኖ መግባት እንደሆነ አወቅኩ። ያኔ ዳጊ ግን በዚህ ጉዳይ እንዴት ተስማማ? ማለቴ ለምንም ጉዳዩን እናቱ የቤት ሰራተኛ ስትሆን ደስ አይለው ማለት? እሱ ራሱን ይሄንን ሀሳብ ያመጣው አንድ ቀን ቁጭ ብለን ፊልም እያየን እያለ ያው ከኔ ታሪክ ጋር ባይመሳሰልም ትንሽ የሚቀራረብ ታሪክ ያለው ፊልም ነበር እና አባቷን ለመበቀል ብላ የቤት ሰራተኛ ሆና የምትገባ አንድ ልጅ ታሪክ ነው። ከዛ ይሄንን ስናይ ዳጊዬ ምን አለ፣ እናቴ እቺ ልጅ ለተንኮል የተጠቀመችበትን ለምን እኛ ለመልካም አንጠቀምም? ለምን አንቺም እዛ ቤት ሰራተኛ ሆነሽ አትገቢም አለ። እኔም በሀሳቡ ተስማማ። ዳጊ አንቺ ስላሳለፍሽው ነገር ማወቁ ተገቢ ነው ማለት እናቱ ስላሳለፈችው ስቃይ ማወቁ የልጅነት አይምሮን አይጎዳውም? እኔ አይደለሁም የነገርኩት። አባቱ ከመሞቱ በፊት ታሞ እያለ ሁሉንም ነገር ነው የነገረው። እናት በብዙ መከራ ውስጥ ብታልፍም ብቸኛ አይደለህም፣ እህት አለች ካለው። ከዛ በፊት ደግሞ ዳጊ ለምንድን ነው እህትና ወንድም የሌለኝ? ሌሎች ጓደኞቼ እህት ወንድም አላቸው ይለኝ ነበር። አባቱም ሊሞት ሲል አባዬ እኔና እናቴን ጥለህን አትሄድ፣ ብቻችንን አትተወን እያለ አንገቱ ስሩ ሽቅ ብሎ ሲያለቅስ ነበር። አባቱ ሲሞት ነፍስ አውቆ ነበር ማለት ነው? ያው እንግዲህ 9 ወይ 10 ዓመት ቢሆነው ነበር። ምንም ቢሆን አባቱ ምን ያህል እንደሚወደው ያውቃል። ከአባቱ ጋር ጥሩ ትዝታ ነው። የኔ አባቱ እኮ ብሎ ስለ ጥሩ ትዝታው ማውራት ይችላል። ተው ልጄ፣ ሁሌም ስለ አባት ሲወራ ከራስ አባት ጋር እያመሳሰልክ ራስን አትወድ። ያኔ አንዳንዴ ባላውቀው እላለሁ። ስለ ዳጊ ስሰማ ደግሞ ምን አለ የኔም አባት መጥፎ ነገር ከሚያስተምረኝ ልክ እንደ ዳጊ አባት ስለ ጥሩ ስነ ምግባር አስተምሮኝ በሞተ ብዬ እመኛለሁ። እስማ ተው እንጂ ልጄ፣ ምንም ቢሆን እኮ አለመባሉ ራሱ ክብር ነው። ምንም ደስ አይልም። እሺ አንዴ ሰው አንዴ ስስታቱኝ አትቀያይሪ። እንዴ አሁን ደግሞ እኔ ምን አደረኩሽ? አሁን ደግሞ ምን አረኩሽ? ከኛ ሀብትና ድርጅት አልፎ ያንቺም ድርጅት ሊወሰድ እንደነበር እያወቅሽ ከሷ ጋር የሚያገናኘው ነገር የለም ትኛለሽ እንዴ? በእርግጥ አዎ፣ የኔ ድርጅት በእሷ ምክንያት ሊወሰድ ነበር። እሱንም የነገርሽኝ እኮ አንቺ ነሽ። አሁን ያለሽበት ሁኔታ ደግሞ ጫፍ ይዘሽ ሰውን የምትወቅሽበት ነው። የእናንተ ንብረት ደግሞ በኤፍራታ ምክንያት ሳይሆን በአባትሽ ምክንያት ነው ንብረታችሁን ያጣችሁት። ማለት አባቴ ከአባቴ ጋር ምን ያገናኘዋል? አባቴ እኮ ስንት ለፍቶና የሰው ፊት ገርፎት ያመጣው ሀብቱ ነው። እሱን ካላመንሽ ናታን መጠየቅ ትችላለሽ። አባትሽ በጣም ብዙ ብድር ነበረበት። ያው ስላልከፈለ ቤቱ ለጨረታ ቀረበና ተወሰደ። ይሄ ነው በቃ ያለው ነገር። እህትሽ ስለሆነች የተከላከልሽላት መሆኑ ነው? እሺ አንቺ ያይሻት ይሄም እንዴ? አንቺ ራሱ ያይሻት ልጅም እንዴ? ትመስላለች። አንቺ ችግር እንዴ? ቤዚ የደናደርሽ ምን ነው ተጣላችሁ እንዴ? ያው አንድ የሚያበሳጭ ነገር ሰምታ ነው። አለማስታወሷ ትንሽ ይረብሽ የለ? እሱማ ልክ ነው። እና አሁን እቅዳችን ምንድን ነው? የምን እቅድ? የኤፍራታን ፍቅረኛ ለማወቅ አልጓጓሽም? ማለቴ ናታንና ስቱቶ ውጭ አሳድራት ማን እንደሆነ ለማወቅ አልጓጓሽም? እኔ እንጃ አላውቅም። ደግሞ እኔ ማወቅ አልፈልግም። እራሷ ስትፈልግ ታስተዋውቀን የለ? ቀጣይነት ያለው ፍቅር ከሆነ ደግሞ ተደብቆ አይቀርም። እንዴትም ብዬ እኔ ግን ማወቅ አይቀርም ብታይ። ስለዚህ እያሰብኩ እንቅልፍ የሚባል ነገር ባይኔ አልዞርም።
ይሄን ያክል ቆይ ብታቂ ምን ልታረጊ ነው? አይ እኔ ምን ልላት እችላለሁ? ከሱ ይልቅ ናታን ይሻልሻል ልላት እችላለሁ። አራት እኮ ሳተሪ እኔ እኮ ስቀልድሽ ነው። ያው ምን ልትይ እንደምትችይ ልገምት ብዬ ነው። ምንስ ብል አንቺን ይመለከትሻል? ሁለተኛ እንደዚህ አይነት ቀልድ እንዳቀልጅ። በቃ ቦታ ነው የሚሻለው። በደናይ በጣም ይቅርታ አድርጌልኝ። የሆነ ሀሳብ እኮ ተውጬ በቃ ምን ነው አመመሽ እንዴ? እኔ እኮ ወክ እናድርግ ብዬ ደወልኩልህ ደብሮኝ ከዛ ስሜት እንድታወጣኝ እንጂ በቆምኩበት ጥላኝ እንድትሄድ አይደለም። በጣም ይቅርታ። አንድ መልስ ያላገኘሁለት ጥያቄ አይምሮ ላይ የተመላለስ ስላስጨነቀኝ ምንም ማስተዋል አልቻልኩም። ምንድን ያሳሰበክ? ደግሞ እኮ መጨነቅ መፍትሄ አይሆንም። እሱስ ልክ ነሽ። ኤፍራታና ናታን ግን እንዴት ናቸው? አሁን ላይ ጥሩ አይመስለኝም። በዛ ላይ ደግሞ ትናንትና ቤት አላደረችም። እንደሰማሁት ከሆነ ከአዲሱ ፍቅረኛዋ ጋር ነው ያደረችው። ይሄ ውሻ በሆነ ነገር አስፈራርቷት ነው እንጂ አሁንስ በጣም የተፈታተነኝ ነው። ገድዬው ታሰራለሁ። ምንድን ነው የምታወራው? ማንን ነው የምትገለው? በቃ አንድ ስራ አለብኝ። ተነሽ፣ ወደ ቤት ልሸኝሽ። አልሄድም። ምን እንደሆንክና አገለዋለሁ ያልከው ሰው ማን እንደሆነ ሳላክ ከዚህ ጋር ቀስቀስ አለልኝ። በእናትሽ እባክሽ፣ በእናትሽ ተነሽ። አልሰማኝም? አልሄድም። ምንም ብታመጣ ከዚህ ቦታ አልንቀሳቀስም። ነው እንደዛ ነው። አውርደኝ! እባክህ ጌታዬ፣ እባክህ አለቃን እዚሁ እጠራለሁ። ሰው ላይ ዝም ብሎ እዛ ቦታ ብሎ ይገባል እንዴ? ከአቅሜ በላይ ሆኖ አለቃ። አንቺ ወደ ስራሽ ግቢ። ደግሞ ክፍል ይቆሽዋል። ግቢና አጽጅልኝ። እሱን ለእኔ ተይው። እሺ አለቃ። አቶ ቢኒያም ምንድን ነው እንደዚህ ወጣጠረ? ነው ያ ጓደኛ ልኮ ነው የመጣው። አንተ ቆሻሻ ደግሞ ምን እያደረግህ ነው? ኤፍራታን በምንድን ነው ያስፈራራሃት? መፈቀር ደግሞ ወንጀል ነው እንዴ? እሷ ስላፈቀረችን ብቻ ለምንድን ነው የማስፈራራት ይመስላችሁ? እሷ መቼም ቢሆን በምንም ሁኔታ አንተ ልታፈቅራት አትችልም። ለምን? እኔ ሰው አይደለሁ? ቆይ ለምንድን ነው ባለፈው ህይወቴ ብቻ የምትፈርዱት? አሁን እኮ እኔ በኤፍራታ ፍቅር ተቀይራለሁ። እሷ ራሱ እንዴት ደስተኛ እንደሆነች ብታያት። ለካ እስከ ዛሬ ህይወት አልኖረችም ትላለህ። አንተ አስመሳይ፣ እኔ ላይ ድራማ ናት ስራሽ። እኔ እኮ ቢኒያም ነኝ። አንተ ማንነትን ወላቃለሁ እና ያወከኝስ እንደሆነ አንተ ስላወከኝ ብቻ ኤፍራታን ከማግባት ታስቆመኝ ይመስላል? ደግሞ ሂድና ለዛ ፈሪ ጓደኛ ጀግና ከሆንክ ሰርጋችን ላይ እንዳቀርብ ነው አይደል? አንተ ቆሻሻ፣ ኤፍራታ ብትወድ እንኳን ከአንተ ጋር እንድትጋባ ልክህን ብታውቅ ይሻላል። ካልሆነ ግን ማትወጣው ችግር ውስጥ ነው። ፖሊስ ወይ ብታውቀው ልትራለህ እንዴ? አያስፈልግም። ትሰማኛለህ? ቢኒ ከኔ ጋር ባትጣለጥ አይ የምትል ከሆነ ግን ትልቅ ችግር ውስጥ ትገባለህ። የፈለግከውን ማድረግ ትችላለህ። እኔ በህይወት እያለሁ እሷን ታገባት። ታዲያ ምን ችግር አለ? ትሞታለህ። አንተ በህይወት እያለህ እንዳገባት ነው የማትፈልገው? ችግር አለ? ሂድ ሙት። ማን ይከለክላል? እንደዛ ነው። እሺ የማይለው ሰሚኛለሽ? ከዚህ በኋላ የማታውቂውን ሰው ከፍተሽ እንዳታስገቢ። ገፍትሮኝ እኮ ነው የገባው። ምን ማድረግ እችላለሁ? የማታውቂው ሰው ከሆነ በር በፍጹም እንዳትከፍች። በተለይ ኤፍራታ እዚህ ከመጣች በኋላ። በነገሩ ሶስት ነገር ቆልፎ ስለሆነ ችግር የለም። እንዴ ታግታ ነው እንዴ የምትመጣው? ምን አገባሽ? ወደ ስራሽ ሂጂ። ታውቂያለሽ፣ አንድ ሰው ተስፋ ሲቆርጥ
ቢያጠፋም ባያጠፋም ያምናል። ኤፍራታን ከልጅነቴ ጀምሮ አውቃታለሁ። እንዴ ማለት? ቆይ ለማን ነው ማሰብ የጀመርሽው? አንድ ሰው በህይወቱ ተስፋ ሲቆርጥ ቢያጠፋም ባያጠፋም ሁሉን ነገር ያምናል። ኤፍራታን ከልጅነቴ ጀምሮ አውቃታለሁ። ብሰድባት፣ ባንቋሽሻት እሺ ከማለት ውጪ ምንም አይነት መልስ እንኳን አልሰጠችኝም። ማለት ተጣላችሁ እንዴ? ተይ ቤዝ እባክሽን። እሷ አሁን ላይ ከአንቺ ጋር የመጣላት ምንም አቅም የላትም። ቆይ ደግሞ ለምንድን ነው ሁላችንም እንደወደቀ ዛፍ ምንረባረብባት? እኔ እንደማስበው አንድ የወደቀ ዛፍ ላይ ጉልበት ማሳየት እንደ ስንፍና ነው የምቆጥረው። አታምኘኝም። ዛሬ ጽ ያለ ጥፋቷ ስትናገራት በጣም ነው የከፋኝ። እዛ እስር ቤት በነበርኩበት ሰዓት ብዙ ታሪኮችን ሰማሁ። እነሱ ባያናግሩኝም ለሌላ ሰው ሲነግሩ ጆሮዬን ሰጥቼ አዳምጣቸው ነበር። አብዛኞቹ ለምን እንደታሰሩ፣ ምን አይነት ወንጀል እንደሰሩ፣ እዚህ ከመታሰራቸው በፊት ምን አይነት ህይወት እንደነበራቸው ሲናገሩ ቆም ብዬ አሰብኩኝ። የኔስ ህይወት እንዴት ነበር የሚለውን። በትውስታዬ ውስጥ ሁሌም ኤፍራታ አለች። ግን እሷ ምንም ነገር ብናገራት አንድ ቀን እንኳን ተቃውማኝ አታውቅም። ግን ደግሞ ውስጥ ያለውን ጥላቻ ማስወጣት አልቻልኩም። አይዞሽ ቤዝ፣ ትችያለሽ። ምናልባት አንድ ቀን እህቴ ብለሽ ጠረት ይሆናል። በትክክለኛ ማንነትሽ ስትመለከቻት የእውነት እቺ ኤፍራታ ናት ነው ወይስ አዲሱ ማንነቷ ነው ትያለሽ። ግን ደግሞ እሷ አዲስ ማንነት አምጥታ ሳይሆን ከድሮም ስብዕናዋ እንደዚህ ነው። እንዴ ቆይ አንቺ እንዴት እንደዚህ ልትለወጭ ይቻልሽ? ደርሶ እንደዚህ መልካም ልትሆኝ ይቻልሽው እንዴት ነው? ማለቴ የሰው ልጅ በወራቶች ውስጥ እንደዚህ ሊቀየር ይችላል? በወራቶች አይደለም በቀናቶች ውስጥ መቀየር ይችላል። አጎቴ ቆይ ምን ሆነ ነው? ምን አጋጥሞ ነው? ከሰው ጋር ተጣልተህ ነው? ዳጊ ለተወሰነ ጊዜ በምን ዝም ማለት ትችላለህ? እህቴ ደህና ነሽ? የአጎቴ እያለ ምንም ደህንነት የለም። ኤፉ ምን እያልሽ ነው? ምን ተፈጥሮ ነው? ምን ተፈጥሮ ነው ስትል ትንሽ እንኳን አታፍርም? ቆይ አንተ ማን ስለሆንክ ነው እኔ ማገባውን ባለ የምትመርጥልኝ? ስለ እኔ ህይወት ይመለከታል? ኤፉ ምንድን ነው እያልሽ ያለሽው? ከእኔ ይልቅ ያንን ሰይጣን አምነሽው ባልሆነ ትሰማኛለህ? ከዚህ በኋላ ስለ እኔ ባል አይመለከትም። ሰርጉን ለማበላሸት አይደለም ብታስበው እንኳን ጸብ ከኔ ጋር ነው የሚሆነው። እህቴ ደህና ነሽ አይደል? እንዴ እኛ እኮ ያፊት ያስፈራራሽ ስለመሰለን ነው። ለምን እንደዛ አሰባችሁ? ለምን ናታንን ሰወደው አስፈራርቷ ሊሆን ይችላል ብላችሁ ለምን አላሰባችሁም? ያፊት ወንጀለኛ ስለነበር ነው። ትሰሙኛላችሁ? እናንተ የራሳችሁን ህይወት ብቻ ኑሩ። በሰው ህይወት እየገባችሁ አትፈትፍቱ።